አዲስ የሆኑ ቴሌግራም ተጠቃሚዎች የሚሰራቸውን ስህተቶችን እንኒ። የመጀመሪያ ፌክ ፕሮፋይል ፎቶ አትጠቀሙ። ለምሳሌ እዚህ ጋር ፕሮፋይል የሚለው ላይ ገብተን የራሴን ፕሮፋይል ማድረግ ካልቻልኩኝ ሌላ ፕሮፋይል መለጥፍ ከሆነ ትክክለኛ ተገቢ አይደለም። ይሄ አኒቲካል ነው የሚባለው። ስለዚህ ይሄን አታርጉ። ሴቲንጎችን መሰረዝም ፈጽሞ የተከለከለ ነው። ሴቲንግ አትሰርዙ፣ ጥሩ አይደለም። ሌላ ደግሞ ማጣቁትን ግሩፕ ወይንም ቻናል ዝም ብላችሁ በዘፈቀደ ምንም ጥቅም ለማታገኙት ግሩፕ ወይንም ፐብሊክ ቻናል ላይ አትቀላቀሉ። ስለዚህ ራሳችሁን ጠብቁ በዚህ መሰረት። ሌላ ስልክ ቁጥራችሁን ለምሳሌ የኔ ስልክ ቁጥር እዚህ ጋር አሁን ሸፍኜው ነው እንጂ ለራሴ ይታየኛል፣ ለሌሎች ግን አይታይም። ለምን? ፕራይቬት ኦንሊ የሚለው ላይ ታደርጋላችሁ። ይሄን በኋላ ስለማሳያችሁ ችግር የለውም። ሌሎች ሰዎች እንዳዩ አድርጉ። እሱንም ጀማሪዎች ናቸው የሚያደርጉ። ስለዚህ ይሄን ማታደርጉ ኦንሊ የሚለው ላይ አድርጉ ነው። ስለዚህ ቴሌግራምን ስትጠቀሙ በኃላፊነት አውቃችሁ መጠቀም አለባችሁ ማለት ነው እናንተ። ኦኬ። በቀጣይ ክፍል 3 ወይንም ፓርት 3 ከሁሉም በላይ ጠቃሚ ወይንም በጣም አስፈላጊ የሆነውን የቴሌግራም ሴቲንግ ሴኩሪቲ እና ፐርፎርማንስ እናያለን። ቀጣዩን ክፍል ከጀማሪዎች በተጨማሪ ለቴሌግራም ነባር ተጠቃሚዎችም እንድትመለከቱ ትላችኋለሁ። ጉባ ዩቲዩብ ቻናልን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብሮነታችሁን እንድትገልጹልን በአክብሮት እንጠይቃችኋለን። ቀጥታ ወደ ፓርት 3